ኢትዮጵያ የቀሩት ቤተሰቦች እነማን ናቸው? ኢትዮጵያ የቀሩት እርግጥ አክስት አጎቱ አለ፣ ግን ያው የቅርብ እናት አባቶች እና እህቶችም እዛው ይገኛሉ ከኢትዮጵያ ማለት ነው። ስንት እህቶች ስንት ወንድሞች? እህቶች 4 እህቶች እና 1 ወንድም። አንተም ሆንክ እህት ወደዚህ ሀገር ስትመጡ ቤተሰቦቻችሁ ትልቅ ደስታ ነው ኑሮ የሚሆነው? አዎ በጣም በጣም ትልቅ ደስታ ነው። ግን ደስታው ደግሞ የተወሰነ በእነሱ ላይ ስንለያይ በጣም ደግሞ ሀዘን ነበረ። እኛ ብንመጣም ወደዚህ ከዛ ላይ ስንጠባበቅ ቆይተን ወደዚህ ስንመጣ በጣም ተደስተዋል። ግን እነሱ ወደዛ ሲቀሩና እኛ ተለይተን ከነሱ ስንመጣ የተሰማቸው ስሜት ትንሽ ከበድ ያለ ነው የነበረ። በእነሱና በእኛ መካከል መለያየቱ በጣም እጅግ ከባድ ነው። ትልቁ ከባድ ነገር ምንድነው? የቤተሰብ አንድ ላይ አለመሆን ነው። እና የገጠመኝ ነገር በእስራኤል ላይ ሀገር በዚች ሀገር መሆኔ በጣም ደስተኛ ነኝ። ግን ከቤተሰብ ጋር ተለይቼ ያየሁት ጉዳይ በጣም ትልቅ ከባድ ነው ለኔ። አንደኛ እነሱን ለመርዳት የምናደርገው በየወሩ ከኑሮ ውድነት ጋር በጣም እጅግ የተመጣጠነ ባለመሆን እነሱን በጥሩ ሁኔታ ማናግዛቸውም። ሌላው ደግሞ ከዚህ ሀገር የምታየው እንግዲህ አብዛኛው ቤተሰብ ከቤተሰብ ጋር ተገናኝቶ ብዙ ነገር በደስታ በጭወት በተለያዩ ቦታዎች ላይ ሲያሳልፍ እኛ እንግዲህ ያው እህቴን ብቻ ይዤ ማለት ነው ከዚህ እንትን እንላለን። እርግጥ አክስት አጎቱ ልጅ አለ፣ ብዙም ግን እንደ እናት አባት ቤት አይሞቅም። እና ትልቁ ህይወት ከእናት ከአባት ከእህት ከወንድም ጋር ማሳለፉ ነው። አሁን ብር ትልካላችሁ ለቤተሰቦች? ሁሌ በየወሩ ያው እንልካለን። ቤት የመግዛቱ ምን ማለት ሁኔታ ሳለ ሐሳቡ? ቤት ለመግዛት ሐሳብ አለኝ፣ ግን አስቤው ደግሞ አይሞላልኝም ሁሉም ማለት ነው። ቤተሰቦችን ለመርዳት በማድረገው እንትን ሁሌ ብዙም በጣም ቤት ውድ ነው፣ ለነሱ በየወሩ እንልካለን። ስለዚህ እዚህ ጋር ተደማምሮ ቤት የመግዛቱ አቅም ትንሽ ከባድ ነው ለጊዜው ማለት ነው። ለምን አልመጡም እህቶች ካንተ ጋር አብረው? ፋይሉ አሁንም እነሱን እንትን አላቸው አልጠራቸውም። አጋጣሚ እኔን እንትን ሲጠራኝ እህቴ ሁለታችን ተጠራ። ፋይሉ ምን እንደሆነ አናውቅም። አብራችሁ ተመዘገባችሁ? አብረን የተመዘገብነ እና እነሱ ቀሩ። አጋጣሚ እድሉ ተጠራነ። ያን እድል ተጠቅመን መጣን እና እነሱ አሉ። ያው ለምን ተለያየን ለምን ቤተሰቡ በአንድ አይጠራም የሚል ጥያቄ አስታችሁ ነበር? እውነት ጥሩ ጥያቄ ነው። እኛ ሁለታችን የኔና እሱ እህቴ ማለት ነው በራሳችን ለመምጣት ነው የተመዘገብነ። ለምን እድሜያችን ትንሽ ከፍ ያለ ስለሆነ በራሳችን ለመምጣት ብለን ራሳችን በቤተሰብ መስርተን ማለት ነው ለመምጣት ብለን ብቻችን። እነሱም እዛ ያሉት አንዲቱ እርግጥ ነበረች አጋጣሚ እንትን አላት እንጂ የኔ ምክትል ነው እዛ የቀረች። የኔ ምክትል ሶስተኛዋ ማለት ነው አብረኝ የመጣችው ወደዚህ እና የኔ ታናሽ አልመጣችም። እዛው ነው አሁን የምትጠባበቅ። እሷ አጋጣሚ ባለትዳርና ልጅ አላት። እንደዛ ነው የምትኖረው። እና በፋይል ሳይጠራቸው ስለቀረ ብቻ ነው እነሱ የቀሩ እንጂ ምክንያት የላቸውም እነሱ የማይመጡበት ነገር ማለት ነው። እርግጠኛ ነኝ በአንዳንድ ስብሰባ ላይ ስትካፈል ብዙ ሰዎች ልጆቻቸው የቀሩባቸው እናት አባት ከዚህ ነው ማለት ነው፣ ወይም ልጆች እዚህ ቀምጠው እናት አባት እዛ ኢትዮጵያ የቀሩባቸው ብዙዎቹን ታገኛለህ። ምን ይሰማሃል አንዳንዴ? አጋጣሚዎችን ተጠቅመን አቤቱታችን ለሚመለከተው አካል ለማቅረብ በአንድ ላይ ሰብሰብ ብሎ በተለያዩ ቦታዎች ስብሰባ እናደርጋለን። እውነቱን ነው እንሄዳለን እና እዛ ላይ የምናያቸው ምንድነው ቤተሰብ የቀረባቸው ሰዎች ሲያለቅሱ በቃ ብዙ ሮሯቸውን ሲያሰሙ ነበር መሰማና ከነሱ ጋር ሆኜ እኔም ልክ የነሱ የሚያነሱት ጥያቄ እኔም የራሴም ጥያቄ ስለሆነ ሁሌ በጣም የሚሰማኝ ነገር ትንሽ ስሜቴ እንትን ያለ ነው። ልክ እንደነሱ የተሰበረ ልብ ነው ያለኝ ማለት ነው።
አንዳንድ ያው ልጆች አሉ ለልጆች ይሄን ልግዛው ለቤት ይሄን ልላክ የሚለው ጥያቄ አለ ሁልጊዜ። ውሳኔ ላይ ስንደርሰው እንዴት ነው? ትክክል ነው። አሁን እርግጥ እዛ ላይ በእህቶች በተለይ በችግር ላይ ነው ያሉት፣ ጎንደር ላይ ያሉት ማለት ነው። እኔ እና እነሱ ቢያንስ እኔ የተወሰነ እንትን ሳገኝ እነሱም የተወሰነ የዳቦ ገዝተውበት የሚውሉበት ነገር ያስፈልጋቸዋል። ሌላ የሚያገኙት ነገር የለም፣ እኛን ብቻ አይተው ነው የሚኖሩ። ስለዚህ እነሱነን የመርዳትም አለኝ። ቤተሰቤን ደግሞ በአነስተኛ ማለት እንደማንኛውም ነገር ባይሆኑ ቤተሰቦች ግን ያው በአነስተኛ ነገሮች ከወር የሚያደርሰንን እቅድ እና ፕሮግራም እንትን በማለት እነዛም እንዳይራቡ ቤተሰቤም ደግሞ የበለጠ እንዳይጎዳ በማድረግ ነው የምኖረው በአሁኑ ሰዓት ላይ ማለት ነው። አሁን የእናትና አባትህን ፎቶ ስትመለከት ምኑ ነው ትዝ የሚልህ? ምንድን ነው የሚሰማ? የእናትና አባቱ ፎቶ ሳይ እድገቴ ነው ቁልጭ ብሎ የሚታይ። እኔ በእውነት የመጀመሪያ ልጅ ነኝ ከቤተሰቦች ማለት ነው እና ልዩ ፍቅር ነበራቸው ለኔ። የሚሰጡት ግምትም በጣም ከፍ ያለ ነበር ለኔ እና ባየኋቸው ጊዜ ሁሌ እንበየን እና ሐሳቤን ወደ እነሱ ከመወርወር የተወሰነ ስሜት ይፈጥርብኛል በውስጤ ላይ። ብዙ ደስታ ይሰማኛል። 7 ዓመት 9 ዓመት ከቤተሰብ ጋር ተለያይቶ ሲኖር ሞት ያለየው ሰው በጣም ከባድ ነው እና ስሜቴ ከነሱ ጋር ያለኝ ትንሽ ከበድ ይላልኝ። ምንም ማድረግ ስለማይቻል እንግዲህ ሁኔታው የመንግስት ጉዳይ ስለሆነና እነሱም ደግሞ እግዚአብሔር እንደኛ ፈቅዶላቸው መጣው እስከምንገናኝ ድረስ ያው ሐዘን ነው ብቻ። ያው በቁም ያለ ሰው በሞት ያልተለያየ ሰው እንደ ሐዘን ነው የሚሰማኝ በውስጤ ማለት ነው። ይሄ ያው አባቴ ነው። አሁን እንግዲህ ወደ 60 ዓመቱ እየተጠጋ ነው። ፊታችሁን ለማየት በጣም ይከብደኛል። እናቴ ሁልጊዜ እኔን እንትን ለቅሶ አይቻላትም እና እኔ እሷ ስታየኝ ልክ አሁን በፎቶዋ ስንተያይ የምታለቅስ ይመስለኛል በውስጤ ማለት ነውና የእሷን ፎቶ ልክ እንደ አባቴ ቁጭ አላደረኩትም። ለምን ሁልጊዜ ታለቅሳለች። ስንመጣ ራሱ ደህና ኖርማል አልነበረችም። እሷ በጣም ታማ ነው የነበረ። ለምን ስንለያት የሆነችው እንትን እስካሁን ድረስ እንትን ያለላት ነገር የለም። የተወሰነ ልቧን ብዙም እንትን አላላትም፣ ደስተኛ አይደለችም። ያሁኑ የመንግስቱ ውሳኔ በጣም አስደሳች ሆኖ በአሁኑ ላይ ያለውን ይህንን ደስታችን መቼ ነው ይሆን የሚመጡ 120 ቀን የሚባል ቀን መቼ ነው ይሆን የሚደርሰው? መንግስት የወሰነው ውሳኔ በጣም ለየት ያለ ውሳኔ ነው። አሁን እንደሚታወቀው ዶክተር አብርሃም ንጉሴ በዚህ ጉዳይ ላይ የህዝቡን ጉዳይ ደከመኝ ሰለቸኝ ሳይል ዘላለም በወገኑ ላይ ማለት ነው ብዙ ስራዎች እየሰራ ነው የሚገኝ። ያን ውሳኔ ለማስወሰን በቅቷል ማለት ነውና ይሄ ውሳኔ ከተወሰነ በኋላ እንግዲህ 120 ቀን በኋላ ስራው ይጀምራል የሚል ልዩ ጉጉት በእያንዳንዳችን ላይ በእኔም ላይ የፈጠረብኝ ልዩ ጉጉት አለ እና ይሄ 120 ቀን ልክ አንድ እናት 9 ወር አርግዛ ህፃንን እንደምትወልድ ሁሉ የኛች 120 ቀን ደግሞ ደርሳ እንደው ቢያንስ ከዛ ያሉ ቤተሰቦቻችን የሚመጡበት ቀን መቼ ይሆን የሚል ልዩ ጉጉት አለና አሁን ምናልባት ይሄ የምንጠብቀው ቀን ግን እየረዘመብን ይመስለኛል። ቀኑን ባይደርስ ራሱ እንደው መቼ ነው ሆኖ ውሳኔው የተወሰነው ቀን የሚደርሰው የሚል ልዩ እንትን አለና መንግስት በቅርብ ቀን ወስኖ ደስታው ቦታ እንዲያቆመን የሚል ናፍቆት አለብን። በመንግስት ላይ ልዩ ጥሪ ያለብን ማለት ነው። በቅርብ ቀን እንዲሆንልን